አሁን ከፊት ለፊት ሆኖ የመጨረሻው የሩጫ መስመሩን በጥሶ ለመግባት ወደፊት እየገሰገሰ የሚገኘው አትሌት ኢትዮጵያዊው አትሌት ዳዊት ወልዴ ነው። ከኋላው ሌሎች ኢትዮጵያውያን አትሌቶች በቅርብ ርቀት እየተከታተሉት ይገኛሉ። ከኋላው በቅርብ ርቀት ላይ የሚገኘው ደግሞ ኃይለማርያም ኪሮስ ነው። አዲሱ ጎበና ከሱ በኋላ ይገኛል። ውድድሩ የመጨረሻ ምዕራፍ ላይ ይገኛል። ጥቂት ደቂቃዎች በቀሩት በዚህ አስደናቂ ፉክክር በማን የበላይነት ይጠናቀቅ ይሆን የሚለው ጉዳይ የብዙዎችን ቀልብ ስቧል። እየተመለከታችሁት ያለው ይሄ ውድድር የ2026ቱ የጂመን የወንዶች ማራቶን ውድድር ነው። ኢትዮጵያውያን አትሌቶች፣ ኬንያውያንና የሌላ ሀገር አትሌት ገና በጊዜ ነበረ ቆርጧቸው ኢትዮጵያውያኑ የወጡት። አስደናቂ የቡድን ስራና ብልሃት በታከለበት የታክቲክ የበላይነት ኢትዮጵያውያን ይኸው በፊተኛው ረድፍ ላይ ተገኝተው ወደፊት እየገሰገሱ ይገኛሉ። ከኋላ ያሉ ኢትዮጵያውያን አትሌቶች በሆነ ቅጽበት ወደፊት ደርሰው የወርቅ ሜዳሊያውን የማጥለቅ እድሉ አሁንም በእጃቸው ይገኛል። በተለይ ከአትሌት ዳዊት ወልዴ በኋላ ያሉት ኃይለማርያም ኪሮስና አዲሱ ጎበና አስደናቂ አቋም ላይ የሚገኙና ልምድ ጠገብ አትሌቶች መሆናቸውን እዚች ጋር እናስታውሳችሁ። በዚህ ምክንያት አሁንም የማሸነፍ እድላቸው ሙሉ በሙሉ የተዘጋ አይደለም። በሌላ በኩል ከፊት እየመራ ያለው አትሌት ዳዊት ወልዴ የማራቶን ውድድር ላይ እጅግ የላቀ ልምድ ያለው አስደናቂ አትሌት ነው። ከምንም በላይ ግን የቻይናዋ የጂመን ጎዳናዎች ጠንቅቆ ያውቃቸዋል። አምና በ2025ቱ የጂመን ማራቶን ውድድር ፈጣን ሰዓት በማስመዝገብ ይኸው ውድድር አሸንፎ እንደነበረ ይታወሳል። ጥቂት ደቂቃዎች ብቻ በቀሩት የጂመን ማራቶን እንደገና ለማሸነፍና ታሪክ ለመስራት እየተንደረደረ ይገኛል። የአምናውን ድሉን ይደግመው ይሆን? የተለያዩ ሚዲያዎች ገና ከመነሻው ነበረ ሲያነሱት የነበረው። እንደምትመለከቱት የ2026ቱ የጂመን ማራቶን በከፍተኛ ፉክክርና በአትሌቶች መካከል እየታየ ያለው የማሸነፍ ስነ ልቦና አስደናቂ ሆኖ እንደቀጠለ ይገኛል። ኢትዮጵያውያን አትሌቶችም ተቀናቃኞቻቸው የኬንያ አትሌቶች ቆርጠው ከወጡ በኋላ ለመሸናነፍ እርስ በራሳቸው ብርቱ ትግል እያደረጉ ይገኛሉ። በሌላ በኩል የመራ ያለው አትሌት ዳዊት ወልዴ የማራቶን ውድድር ላይ እጅግ የላቀ ልምድ ያለው አትሌት ነው። ከምንም በላይ ግን የቻይናዋ የጂመን ከተማ ጎዳናዎች ጠንቅቆ ያውቃቸዋል። አምና በ2025ቱ የጂመን ማራቶን ውድድር ፈጣን ሰዓት በማስመዝገብ ይኸው አትሌት ውድድሩ አሸንፎ እንደነበረ አይዘነጋም። ጥቂት ደቂቃዎች በቀሩት የጂመን ማራቶን እንደገና ለማሸነፍ ከፍተኛ ታሪክ ለመስራት እየተንደረደረ ይገኛል። የአምናውን ድሉ ይደግመው ይሆን? የተለያዩ ሚዲያዎች ገና ከጅምሩ ነበረ ይህን ጉዳይ ሲያነሱ የነበረው። እንደምትመለከቱት የ2026ቱ የጂመን ማራቶን በከፍተኛ ፉክክርና በአትሌቶች መካከል እየታየ ያለው የማሸነፍ ስነ ልቦና አስደናቂ ሆኖ እንደቀጠለ ነው። ኢትዮጵያውያን አትሌቶችም ተቀናቃኞቻቸው የኬንያ አትሌቶች ቆርጠው ከወጡ በኋላ ለመሸናነፍ እርስ በራሳቸው ብርቱ ትግል ያደረጉ ይገኛሉ። የአምናው አሸናፊ የአንደኝነት ደረጃውን ለማስጠበቅ አዲሱ ጎበናና ኃይለማርያም ኪሮስ ደግሞ በጂመን ማራቶን አዲስ ታሪክ ለማጻፍ ፍልሚያቸውን እንደቀጠሉ ናቸው። ከናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ጥቂት ደቂቃዎች አብራችሁን ስትቆዩ ከ2 ሰዓት በላይ የፈጀውን የማራቶን ውድድር የውድድሩ አንኳር ኩነቶችና በሩጫው መሃል የተከሰቱ አይገመቴ እንቅስቃሴዎችን አክለን በዚህ መልኩ ጥር ምጥር አድርገን አቅርበንላችኋል። የኢትዮጵያን ስም በዓለም አደባባይ ያስጠሩ ስላሉ ውድ አትሌቶቻችንን የሚያበረታቱ አስተያየቶች ብታጋሩን አሁንም ደስ ይለናል። ሼር፣ ሰብስክራይብ ብታደርጉ ደግሞ ይበልጥ ዝግጅቶቻችንን በፍጥነት እንዲደርሷችሁ ይሆናል። እየተመለከታችሁን ስላለም ደስ ይለናል። ደስ ይበላችሁ። ባላችሁበት ሀገርና አካባቢ ሰላማችሁ ብዝት ይበል። መልካም ቆይታ አሁንም እንመኝላችኋለን።
በሩጫው መሃል የተከሰቱ አስገራሚ ኩነቶችን ከማየታችን በፊት ጥቂት ስለ 2026ቱ የዥመን ማራቶን ውድድርና ስለ አትሌቶቻችን መረጃዎች እናጋራችሁ። የዥመን ዓለም አቀፍ ማራቶን በጣት ከሚቆጠሩ ታላላቅ ዓለም አቀፍ ውድድሮች መካከል አንዱ ነው። ለዚህም ይመስላል በዓለም አቀፍ የአትሌቲክስ ማህበር የፕላቲኒየም ደረጃ ያገኘው። በዚህ ውድድር ላይ ማሸነፍ በቀላል የሚገኝ እድል አይደለም። ምክንያቱም በከፍተኛ አቋምና የተሻለ ሰዓት ያላቸው አትሌቶች የሚሳተፉበት ውድድርም ጭምር ነው። ኢትዮጵያውያን አትሌቶች አሁንም ውድድሩን በበላይነት እየመሩት ይገኛሉ። እነሱ በሚፈልጉት መንገድ ውድድሩ እየሄደ ይመስላል። በተለይ የኬንያ አትሌቶች ለአሸናፊነት ትልቅ ግምት አግኝተው የነበረ ሲሆን ተቆርጠው ወደ ኋላ በመቅረታቸው ምክንያት እንደገና ወደ ፊተኛው የአትሌቶች ስብስብ የመምጣት እድላቸው ውስን ይመስላል። ሌላው ደግሞ ይሄ የዥመን ማራቶን ውድድር በሚሰጠው የላቀ ደረጃና በታዋቂነት ብቻም ሳይሆን በሚያዘጋጀው ከፍተኛ የገንዘብ ሽልማት ጭምር በዓለም ዙሪያ ያሉ ምርጥ አትሌቶች መሳብ የሚያስችል አቅም ያለው ታላቅ ውድድር ነው። ለውድድሩ አሸናፊዎች የሚሰጠው የገንዘብ ሽልማት እስከ $55,000 እንደሚደርስ መረጃዎችም ያሳያሉ። የሀገርን ስም በበጎ ከማስጠራት ባሻገር አትሌቶቻችን መሰል ውድድሮችን ማሸነፋቸው የተዘጋጀውን ሽልማት እንዲያሸንፉም ያስችላቸዋል። በተጨማሪም የውድድሩን የሰዓት ክብረ ወሰን ለሚያሻሽሉ አትሌቶች እና ለአጠቃላይ የዓለም ክብረ ወሰን ሰባሪዎች የተዘጋጁት ልዩ የቦነስ ማበረታቻዎች ስላሉ ውድድሩ በዓለም አቀፍ ደረጃ ትልቅ ትኩረት የሚሰጠው ሆኗል። በዚህ በዥመን ማራቶን ውድድር ላይ በግልጽ እንደታየው ከጅምሩ አንስቶ የሩጫውን ፍጥነት በመቆጣጠር ረገድ የኢትዮጵያን ስብስብ ያሳየው የታክቲክ ብስለት አስደናቂ ሆኗል። በዚህ ምክንያት የውድድሩን የመጨረሻ ውጤት ሙሉ በሙሉ በኢትዮጵያውያን ቁጥጥር እንዲውል የሚያደርግም ሆኗል። በነገራችን ላይ ውድድሩ ከተጀመረበት ሰዓት አንስቶ የነበረው ፍጥነት እጅግ ከፍተኛ የነበረ ሲሆን በተለይም የምስራቅ አፍሪካውያን አትሌቶች ገና ከጅምሩ የሩጫውን ፍሰት በበላይነት ለመምራት የነበራቸው ፍላጎት ግልጽ ወጥቶ ነበረ። ኢትዮጵያውያኑ ዳዊት ወልዴ፣ ኃይለማርያም ኪሮስ፣ አዲሱ ጎበና እና አሰፋ መንግስቱ በሌላ በኩል ደግሞ ከኤርትራዊ አቤሌሎ ማሪዮ ጋር በመሆን የፈጠሩት ጠንካራ ስብስብ የሌሎች ሀገራት ተፎካካሪዎች ተንፋሽ በሚያሳጥር ፉክክር አሳይቷል። ሆኖም ግን የኋላ ኋላ የበላይነቱ በኢትዮጵያውያን እየተወሰደ ያለ ይመስላል።
በሩጫው መሃል በአትሌቶች መካከል የተደረጉ የታክቲክ ፉክክሮችና ተያያዥ የሆኑ ጉዳዮችን በተመለከተ ጥቂት መረጃ እናጋራችሁ። በተለይ ኢትዮጵያውያን ዳዊት ወልዴ፣ ኃይለማርያም ኪሮስ ከፊተኛው መስመር ላይ ሆነው ተሰባስበው የሚሮጡ የሌሎች ሀገራት አትሌቶች እንዲቆረጡ ያደረጉበት የታክቲክ ብስለት እጅግ አስገራሚ ነበረ። እዚህ እርከን ላይ ኬንያውያን ተቆርጠው ከወጡ በኋላ ኤርትራዊውን አቤሌሎ ማሪዮ መጀመሪያ አካባቢ ሙሉ በሙሉ ተቆርጦ እንደ ሌሎች የኬንያ አትሌቶች ተቆርጦ እዛው አልቀረም ነበረ፣ ኋላ ላይ ነበር እሱም እንደ ሌሎች አትሌቶች ተቆርጦ ወደ ኋላ የቀረው። ከዚህ በኋላ ነበረ የዥመን ማራቶን ላይ ለአሸናፊነት የሚደረገው ጥረት በኢትዮጵያውያን ሙሉ በሙሉ በእጃቸው ላይ የወደቀው። እዚህ ጋር ታዲያ ሌላ አይነት የሩጫ ታክቲክና ፍልሚያ መደረግ ተጀመረ። እያንዳንዱ የኢትዮጵያ አትሌት የራሱን የሯሯጥ ስልት መቀየስ የግድ ብሎታል። እያንዳንዱ የኢትዮጵያ አትሌት የራሱን የሯሯጥ ስልት መቀየስ የግድ ሆኖበታል። የሌሎች ሀገራት አትሌቶችን ለመቁረጥ ከፍተኛ የታክቲክ ፍልሚያ ያደረጉት ኢትዮጵያውያን አትሌቶች ያንን ዓላማቸውን ካደረጉ በኋላ የመጀመሪያውን ደረጃ ይዞ ለማጠናቀቅ የሚደረገው የእርስ በርስ ፉክክር የብዙዎችን ትኩረት እንዲስብም አድርጓል። እየተመለከታችሁት እንዳለው ውድድሩ ወደ መጨረሻዎቹ እየተጠጋ ይመስላል። ፉክክሩ በከፍተኛ ደረጃ እየተጋጋለ መጥቷል። የአምናው የዥመን ማራቶን አሸናፊውን በአስገራሚ የብቃት ደረጃ ላይ የሚገኘው አትሌት ዳዊት ወልዴ ከሌላኛው ብርቱ አትሌት አዲሱ ጎበናና ኃይለማርያም ኪሮስ ጋር አስደናቂ የታክቲክ ፍጥጫ እያደረጉ ይገኛሉ። ታዲያ ከዚህ ሁሉ በኋላ እነዚህ አራት የኢትዮጵያ የረዥም ርቀት አትሌቶች አትሌት ዳዊት ወልዴ፣ ኃይለማርያም ኪሮስ፣ አዲሱ ጎበናና አሰፋ መንግስቱ ከኤርትራዊው ብርቱ ተፎካካሪ አቤሌሎ ማሪዮ ጋር በመሆን እስከ ማጠናቀቂያው መስመር ድረስ እያደረጉት ያለው ፍልሚያ የማይክሮ ሰኮንዶች ጉዳይ እየሆነ ይመስላል። አንዱ ሌላውን ለመቅደም፣ ሌላኛው ደግሞ የአምናውን ክብሩን ለማስጠበቅ ያደረጉት የእርስ በርስ ፍልሚያ የዥመን ማራቶን አይነተኛ መለያ ሆኖ ወጥቷል። በነገራችን ላይ በዚህ ዓመት የኢትዮጵያ አትሌቶች በተለይ በጎዳና ላይ ውድድሮች እያሳዩት ያለው አስደናቂ ብቃት ብዙዎችን እያስገረመ ይገኛል። በዚህ በያዝነው የፈረንጆች 2026 እየተመለከታችሁት ካለው የዥመን ማራቶን በተጨማሪ በተላላቅ ዓለም አቀፍ የጎዳና ላይ ሩጫዎች አስደናቂ ድሎችን ኢትዮጵያውያን እያስመዘገቡ ይገኛሉ። አትሌት ትዕግስት አሰፋ በለንደን ማራቶን ሪከርድ ሰብራ አሸንፋለች። ፎቴን ተስፋዬ የባርሴሎና ማራቶን ላይ እጅግ
እጅግ ፈጣንና የምንጊዜውም ሁለተኛ የሴቶች ማራቶን ፈጣን ሰዓት አስመዝግባ ማሸነፏ አይዘነጋም። ዮሚፍ ቀጀልቻ ለመጀመሪያ ጊዜ ባደረገው የማራቶን ውድድር ላይ ከ2 ሰዓት በታች በመግባት የኢትዮጵያን ሪከርድ የሰበረ ሲሆን ኬንያዊው ሴባስቲያን ሳዌ ጋራም ታሪክ ተጋርቷል። በትራክ ውድድሮችም ላይ እንደ ብርቄ ኃይሎምና ልቅና አምባው ያሉ አስደናቂ ተወዳዳሪዎች ይኸው የዚሁ የፈረንጆቹ አዲስ ዓመት ከገባ በኋላ እየተመለከትናቸው ያሉ አስገራሚ አትሌቶች ናቸው። በዚህ እየተመለከታችሁት ባለው በ2026 የዥመን ማራቶን ውድድርም ይሄንኑ አስደናቂ የድል ጉዞ እንደቀጠለ ይገኛል። የ2026ቱ የዥመን ማራቶን የወንዶች ውድድር በኢትዮጵያውያን አትሌቶች ፍጹም የበላይነትና አስደናቂ ድል በማስመዝገብ ተጠናቋል። በቻይናዋ ዥመን ከተማ በተካሄደው በዚህ ታላቅ የማራቶን ውድድር ላይ የኢትዮጵያ የረዥም ርቀት ጀግና አትሌቶች ተከታትለው በመግባት ደረጃቸውን ሙሉ በሙሉ ተቆጣጥረውታል። በዚህ መሰረት አትሌት ዳዊት ወልዴ የ2026ቱ የዥመን ማራቶን አሸናፊ ሆኗል። የአምናው ማለትም የ2025ቱ የዥመን ማራቶን አሸናፊው ዳዊት ወልዴ በተከታታይ ለ2 ዓመታት የዥመን ማራቶን በማሸነፍ አዲስ ታሪክ ጽፏል። ድል አድራጊው ዳዊት ወልዴ ውድድሩን ለማጠናቀቅ የፈጀበት ሰዓት 2 ሰዓት ከ09 ደቂቃ ከ18 ሴኮንድ ሆኗል። አትሌት ዳዊት ወልዴ እስከ መጨረሻዎቹ ሴኮንዶች ድረስ ያደረገውን ለአስጨራሽ ፉክክር በከፍተኛ የልምድ ብስለትና በድንቅ የፈጣን አጨራረስ ብቃት የተሞላም ነበረ። የዳዊት ድል ይበልጥ ማራኪ ያደረገው ግን እስከ መጨረሻው መስመር ድረስ በጥቂት ሴኮንዶች ልዩነት ተከታትለው የገቡት ሌሎች ኢትዮጵያውያን አትሌቶች ናቸው። በዚህ መሰረት የሀገሩን ልጅ ዳዊትን ተከትሎ በሁለተኝነት ያጠናቀቀው ኢትዮጵያዊው አትሌት ኃይለማርያም ኪሮስ ነው። ኃይለማርያም ኪሮስ የዳዊትን እግር በእግር እየተከታተለ ለማሸነፍ እስከ መጨረሻው ድረስ ያደረገው ብርቱ ፉክክር የሚያስደንቅ ነበረ። ፉክክሩ ከፍተኛ እንደነበር የሚያሳየውም አትሌት ኃይለማርያም ኪሮስ ከአሸናፊው ዳዊት ወልዴ በ2 ሴኮንዶች ብቻ ዘግይቶ በ2 ሰዓት ከ09 ደቂቃ ከ20 ሴኮንድ በማጠናቀቅ ውድድሩን በሁለተኛ መጨረሱ ነው። ይሄም ሆኖ ግን አትሌት ኃይለማርያም ኪሮስ ፈታኝ በነበረው በዚህ የዥመን ማራቶን ውድድር የሁለተኛነት ደረጃውን ይዞ አጠናቋል።
በዚህ የዥመን ማራቶን ሶስተኛ ደረጃ ይዞ ያጠናቀቀው ሌላኛው ኢትዮጵያዊው አትሌት አዲሱ ጎበና ነው። አዲሱ ጎበና ኃይለ ማርያምን ተከትሎ በ2 ሴኮንዶች ልዩነት ብቻ ተቀድሞ በ2 ሰዓት ከ09 ደቂቃ ከ22 ሴኮንድ በሆነ ሰዓት ሶስተኛ ደረጃን በመያዝ ውድድሩን አጠናቋል። በዚህ መሰረት ኢትዮጵያውያን አትሌቶች ከ1 እስከ 3 ያለውን ደረጃ በበላይነት ይዘው አጠናቋል። በውድድሩ ላይ ብርቱ ተፎካካሪ የነበረው ኤርትራዊው አትሌት አቤሌሎ ማሪዮ አራተኛ ደረጃ ይዞ አጠናቋል። ኢትዮጵያዊው አትሌት አሰፋ መንግስቱ ደግሞ 5ኛ ደረጃን በመያዝ ውድድሩን አጠናቋል። በአጠቃላይ በዚህ በዥመን ዓለም አቀፍ የማራቶን ውድድር ኢትዮጵያውያን አትሌቶች የነገሱበት ውድድር ነበረ ሊባል ይችላል። የአምናው አሸናፊው አትሌት ዳዊት ወልዴ ክብሩን ብቻ ሳይሆን ያስጠበቀው በቀጣይ በታላላቅ ዓለም አቀፍ ውድድሮች ላይ አትሌቱ ጠንካራ ተፎካካሪ ሆኖ እንደሚቀርብም በግልጽ ያሳየበት ሆኗል። ሆኖም ግን ውድድሩ ላይ የነበረው ብርቱ ፉክክር ለተመለከተና በዚህ ውድድር ላይ አሸናፊ ሆኖ ያጠናቀቀው አትሌት ዳዊት ወልዴ የላቀ አድናቆት ከወዲሁ እየቸረው ይገኛል። ከላይ ለማንሳት እንደሞከርነው ይሄ 2026 የፈረንጆቹ ዓመት የኢትዮጵያ የረዥም ርቀት ሯጮች አንጸባራቂ ድሎችን ያስመዘገቡ ይገኛሉ።